አራቱም እሺ ይቃማ አለብህ በእነሱ ነው ወይስ ደግሞ በራስህ ነው? ይቃማ በእነሱ ነው። እሺ አሳከሙ? እያሳከሙኝ ነው፣ ግን ስራ እያሉኝ ነው። ስራ ለመስራት ያው አልቻልኩም። በዚህ ሁኔታ እንዴት ነው የምትሰራው? ሰውየው በቃ ስራ ነው የሚለው፣ አትተኛ ነው የሚለኝ። በቀረው ያገርህ ነው ማሳፈረ። አንተ ምን መሆን ነው የምትፈልገው? እኔ ወደ ሀገሬ እንዳልሄድ ገና የመጣሁበትን እዲያን እንደከፈልኩ ነው እንደዚህ የሆንኩት ማለት ነው። አካለ ጎጆ ከመጣ ስንት ጊዜ ነው? 8 ወር ነው። አሁን 8 ወር ነው የቀረኝ ልጨርስ። አሁን ለውጥ አለ? ህመሙ ይሻላል? ለውጥ አለ ወይስ እንዴት ነው? ኧረ ገና ነው። ገና አሁን ነገ በስቲያ ብሎኛል ሐኪም። ምንም አልጨረስኩም። ኦኬ፣ ወደ ሀገር መሄድ ትፈልጋለህ አንተ? አዎ፣ እዛ ለስራ አልሆንኩኝ። ስራ መስራት አልቻልኩም። ታሜ ኢንሹራንስ ምናምን የለውም እንዴ? ታሜ እየሰማሁሽ ሳሪ። ኢንሹራንስ ምናምን የለም? እንደዚህ አይነት ነገር ካሳ ምናምን የለውም? ታሜ ኢንሹራንስ ሌላ ነው፣ ካሳ ሌላ ነው። እሺ ካሳ ተሰጥቷል? አወል እኮ ካሳ ይቅርታ፣ ኧረ አልተሰጠኝም። ደሞዝ እራሱ አልሰጠኝም። አሁን ወር ሲሰጥ ማለት ነው። ይሄማ ሰውዬ አንደኛውን ነገር ወንድም አለም አልሐምዱሊላህ ቀደረ ፈዓል በል። ሁሌም አልሐምዱሊላህ በል። ለሁሉም ነገር አላህ የሰጠህ ምንም ማለት አይደለም። አልሐምዱሊላህ ግን ኢማራት ማለት ህግ አለ። ስራ ቦታ እስከሆንክ ማንኛውም ጉዳት ከደረሰብህ ካሳ ማለት መጠየቅ መብትህ ነው። ተማም አንተም እንግዲህ ያኒ የተነሳብህ ነገር ማለት ህመሙ ለአንድ ሳምንት 2 ሳምንት ምናምን ሳይሆን ለዘላለም ይሄን ነገር ማለት ካንተ ጋር የሚሆን ነገር ነው። ስለዚህ ግዴታ ማለት አሰሪህ ካሳ መክፈል አለበት። ተማም አንተ የት ነው ያለው? የት ነው የምትኖሩት? ፉጀራ ይባላል። ያው ወጣ ይላል። ኦኬ طيب ፉጀራ ከሆንክ ማለት ነው